በደንብ ያለፋ መሪ ለህዝቡም ሆነ ለራሱ አይመችም። የአገሩን አከርካሪ ሰብሮ ራሱንም ካለስም ከፈን ገሎ ይቀብራል። ወህኒ አምባ ያሉ መናንያን እንደሚሉት ደግሞ ያልተፈተነ መሪ ውሃ የበዛበት ተክል ነው። ማሰብ ሳይችል ያድጋል፣ መስራት ሳይችል ይሸመግላል፣ ማየት ሳይችል ይታወራል። በሁሉም የዕድሜ ዘመኑ ተኝቶ ኑሮ ሲነቃ ይሞታል። አደራህን ልጄ፣ ሰው በችግርና ስቃይ ፈተና ውጤታማ ካልሆነ ከወጥመዷ በደመነፍስ ለማምለጥ ከምትዛክር ሚዳቋ ማይሻል ከንቱ ነው ለማለት ነው። መከራ የጥንካሬ ግማሽ ጎን ነው። ሌላው ግማሽ ጎኑ ጥረት ነው። የዚህ አካል እስትንፋስ ደግሞ ትዕግስት ነው። በትዕግስት ልቦናህ ስታየው ስልጣን ስጦታ ሳይሆን ጫና፣ ችግር ነፃነትን ማጣት ነው። ብዙ ያለፋ ቆዳ ምቹ መተኛ ቁርበት እንደማይሆን ሁሉ መሪም የለፋ የጠነከረ የሚመች መሆን አለበት። ይህ ህዝብ ግን ከግዞትና ከብቸኝነት የሚገኘውን አሴት ባለማወቁ በጭፍኑ ይጠለዋል። በአምባ ላይ መንጠልጠሉን ያወግዘዋል። መሪነትን በአንደበት ማማርና በአካል ጥንካሬ ብቻ ይለከዋል። በዚች ዓለም እውነተኛው ኃይል ስውር ጥበብ እንጂ ጡንቻ አይደለም። ይች ውብ ጥበብ ደግሞ አካሏ እንደ ሾህ ይዋጋል፣ ያቆስላል፣ ያደማል። ማራኪዋ ጽጌረዳ አካሏን ደግፎ የያዛት ግንዷ ለምን ሾህ እንደወረሰው አትናገርም። ሁሉም ስውር ነገር ሚስጥሩ፣ ውበቱ ሲጠጉት፣ ሲያውቁት፣ ሲመረምሩት የሚናገር ነው። ያንተም ዕጣ ፈንታ ይኸው ነው፣ ስውሯን ጥበብ መፈለግ። ኢያሱ ወደዚያው ጺማ ገሰገሱ። ወደሷም ጠጋ ብለው ማርያሜ፣ ቅዱስ ጊዮርጊስ ምስክሬ ነው፣ ይህ ሕፃን መንግስቴን ይወርሳል፣ በዘመኑም ሰላምና ደስታ ይሆናል። እግዚአብሔር በገሃድ ነው ያሳየኝ። ይህ ባይሆን ከምላሴ ጠጉር ይነቀል፣ ስሙንም አስማ ጊዮርጊስ ብየዋለሁ አሏት። ማርያማዊትም ተአብዮ ነፍሴ ለእግዚአብሔር ዘሬ የትህትና የለአመቱ እስመ ገብሪ ልትሃይ ለአብያተ ብላ ጸለየች። ጣና ይስጥልን። ሀብል ተረክቤ አንጋፋው ደራሲና ገጣሚ ፍቅረ ማርቆስ ደስታ የንስር አይን ከተሰኘው መጽሐፉ አስማ ጊዮርጊስ የተሰኘውን ድንቅ ታሪክ ልናጋራችሁ ወደናል። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። አጤ ኢያሱ አዲያም ሰገድ ሁሌም እንደሚያደርጉት መንገድ ወጡ። ከጎንደር ተነስተው በይባብ ወደ ምድረ ጺማ ሄዱ። ጺማ ላይ ለክብራቸው በተዘጋጀው ከዝሆን ጥርስ የተሰራ ተነቃቃይ ወንበር ላይ ቁጭ ብለው የካህናቱን ሽብሸባና ውረባ ሲመለከቱ አይናቸው ከህዝቡ ፊት ለፊት ከቆመች የደም ገንቦ ልጃገረድ ላይ አረፈ። ቆንጆዋ ንጉሥ እንደማያይ ሁሉ እያዩዋት እንኳን አይኗን አልሰበረችም። ወይ ጉድ እናንተ! እዩትም ማጣታቸውን! አረ ይዩት አፈር በበላው! አረ ጥርሳቸው ማማሩ! እያለች ንጉሱን እያየች አድናቆቷን አጠገቧ እንደሷ አፋቸውን ባድናቆት ለከፈቱት ትገልጻለች። ንጉሱ ትክ ብለው ትክለ ቁመናዋን ቃኟት። ከዚያ ወደ አንጋቻቸው አየት አድርገው ባይን ጥቅሻ ጠሩት። አሽከሩ ያገለደመውን ጋቢ ጫፍ አፉን ሸፈን አድርጎ ቀኝ እግሩን በማስቀደም እየተሳበ የቀኝ በኩል ጆሮውን ደገነላቸው። ኢያሱም እንደ ዘበት ትታያለች ያቺ ልጅ እግር ሴት፣ ቀስ ብለህ ያት እስቲ አሉት ድምፃቸውን ዝቅ አድርገው። የመኳንንቱ አይን ቄሶች ውረባ ላይ ነው። ከበሮው ይጎሰማል፣ ጽናጽል ይንሸዋሸዋል። የቷን ነው ጌታዬ አለ ፊቱን በዘዴ ወደ ህዝቡ መልሶ። ወይን ጠጅ ጥላት ያለው ነጠላ የለበሰችው በርኖስ ለብሰው ጥቁር ጭራ ከያዙት ጎን ምን ነው ከሆማው ዛፍ ጥግ ከቆሙት ለጥቃ የቆመችው አሉት። አይናቸውን ወደ ካህናቱ ሐሳባቸውን ግን ወደ ቆንጆዋ ሰደው። አየኋት ጌታዬ፣ ያቺ ሶለግ እርሶን እያየች የምትገረመው አዶለች። እሷ ማናት? አባቷን አውቀዋለሁ አሉ ድምፃቸውን ረገጥ። የተቀመጡበትን ወንበር ሲጥ በሙከሻ ሥራ የተዘመዘመ ወርቀ ዘቦ ካባቸውን ነቅነቅ እያደረጉ ኧረ በባታ አባቷንማ ያውቋቸዋል እንጂ ጌታዬ፣ የጠሩትን ባላባት አለ ድምፁን በፍርሃት እንደ ፍየል ሽንት እያቆራረጠ። መኳንንቱና መሳፍንቱ ደልደል ብሎ ከፍ ካለው የንጉሱ መቀመጫ 5 ክንድ ርቀው ተቀምጠዋል። ድባቡ የነገስታት ጥላው እንዳይወድቅ ደግፎ የያዘ መስማት የተሳነው ከበስተጀርባው
ቆሟል። ስሙን አጠራልኝም ከምትቀላምድ አሉ። ውረባው እንደመሰጣቸው ሁሉ አየት አድርገው አንገታቸውን ሽቅብ ቁልቁል እየወዘወዙ። ያን ጊዜ ካህናቱ የንጉሱን እይታ በመሳባቸው መቋሚያቸውን ከፍ ዝቅ ወሰድ መለስ እያረጉ ድምፃቸው ጨምሮ ያስተጋባ ጀመር። ጌታዬ ልጅ ሚካኤል ናቸው አለ አንጋቹ። ሚካኤል ሚካኤል። ንጉሱ ስሙን እንደሚፋጅ ድንች ባፋቸው አዟዟሩት። ልጅ ሚካኤል ማለት የራስ ወልደ ጊዮርጊስ ልጅ ነው አለ እያቃሰተ። እሱ ነው አሉ ለማረጋገጥ። ዛዲያሳ ጌታዬ ሲል ከአፉ ነጠቅ አድርገው እንዲያትልም ለካ እሱም ቆንጆ ልጅ አድርሷል። ይገርማል እኮ መልኳ ቁርጥ አያቷን አይደለችም። አይዘር ዘር ከልጓም ይስባል አለ ያገሬ ሰው። እውር ይለያቸው የለም ራስ ወልደ ጊዮርጊስ እንደገና ተፈጥሯል እኮ ሲሉ አሽከሩ በጠየቁትና ባገኘው መልስ ነፍሱ በደስታ ተመንጥቃ የሄደች እስክትመስል ድረስ በሐሴት እንደ በቅሎ ሰገረ። በዚህ መሃል ኢያሱ ልበል ልተው ከራሳቸው ጋር ሲሟገቱ ቆዩና መታገስ ሲያቅታቸው ማነህ አንተ አሉት ደግመው ጎንበስ ብለው። አቤት ጌታዬ ልጃገረድ ናት ታጭታለች አሉ ድምፃቸውን ሌላ እንዳይሰማ ጠንቀቅ ብለው። ኧረ በባታ ማን ደፍሮ ጌታዬ ግጣሟን ትጠብቃለች እንጂ ማን ደፍሯት ጌታዬ አለ። ማ ትባላለች አሉት ባይናቸው ጮለቅ አድርገው እያዩአት። ስሟማ አሁን እኮ ምላሴ ላይ ነበር ወይ ጉድ ብሎ ሲጨነቅ ሳትቀላምድ ረጋ ብለህ አስበህ ንገረኝ አሉና ወደ ግራ ጎናቸው ዘንበል ብለው ወደ ካህናቱ መልከት ታረጉ። ወይ ጉድ አሁን ይሄ ይረሳል ምኑ ልበቢስ ነኝ ሲል አትቀላምድብኝ እኮ ነው ምልህ አንተ አሉት ገልመጥ አድርገው። ኧረ ስድብ ሲያንሰኝ ነው። ኧረ ስድቡ ቀርቶ ብገረፍም ቅር አይለኝ ይቅር ይበሉኝ ጌታዬ። ስሟንማ አገኘሁት ቢያዛክረኝ ልለቀው ነው። ማርያማዊት ትባላለች አለና አድኖ እንደገደለ ጀግና ስሩ እስኪገታተር ድረስ ፊቱ በደስታ በራ መሸለል ማቅራራት ቁጭ ብድግ እያለ መፎከር አሰኘው። ንጉሱ ግን ስሟን እያጣጣሙ ሳይናገሩ ቆዩ። ማርያማዊት ወቸው ጉድ ማርያማዊት አላት ወይ ስም አወጣጥ አይገርምም። ውበቷን አይቶ ነው። ለደም ገንቦ ልጃገረድ ቆንጆ ስም ሲወጣላት ለውበቷ ተጨማሪ ግርማ ሞገስ ይጨመርላታል። ይህች ለንጉስ የተገባች ናት አሉና ለብቻቸው ደግመው አጉመተመቱ። አንተ ና አሁኑኑ ወዲያ ወዲህ ውልፍት ሳትል ማርያማዊትን ተበዓሉ በኋላ ስለያትሽም ጠይቅሽ ብርቱ ጉዳይ ስላለኝ እህቴ ሆይ አንድ ጊዜ ብቅ በይ ወዲያው ትመለሻለሽ ብለዋል ብለህ ንገራት አሉትና የካህናቱን ውረባ በጥሞና ሲመለከቱ አሽከራቸው እጅ ነስቶ ወደ ኋላ ተመለሰና በጀርባ በኩል ሄዶ ሕዝቡን እየሰረሰረ ገብቶ መልእክቱን ሲነግራት በጥሞና አየት አድርገው በእፎይታ ተንፈሳሉ። ንጉሠ ነገሥቱ ከሰዓት በኋላ ግብር ሲያበሉ አሉ። ከዚያ መኳንንቶቻቸው ከበዋቸው ከፍ ባለ ቦታ ላይ ጠፍር አልጋቸው ላይ ጋደም ብለው የተጠራው ሕዝብ ከራሱ የተሰበሰበውን ምግብና መጠጥ በሳቸው ስም ሲበላና ሲጠጣ ቆይቶ ቀረርቶና ሽለላ ተጀመረ። የንጉሡ ታማኝ ወታደሮች ወዲያ ወዲህ እየተንቀሳቀሱ ጦራቸውን እየነቀነቁ ንጉሳቸውን ሲያሞጋግሱ ተቃዋሚዎቻቸውን ሲያንኳስሱ ሳቅ ሁካታው ደምቆ ቆየ። ከዚያ ካህናት ብቻ ቀርተው መወድስ ቅኔ መቀኘት ጀመሩ። በተለይ ከንጉሠ ነገሥቱ ስር የማይጠፉት መሪጌታ ጫን ያለው ባለ 9 ቤት ኩልክሙም ቅኔ መወድስ ሲያሰሙ ኢያሱ ብድግ ቁጭ ቁንጥንጥ እያሉ የቅኔ ዘረፋውን አዳምጠው ከብር የተሰራ መስቀል ሸለሟቸው። መሸት ሲል ንጉሡ ወደ እልፍኛቸው ታጅበው ሲገቡ ከደጅ ጠኙ በስተቀር ሌላው ወደየመኖሪያው ሄደ። አጤ ኢያሱ ሁሉንም እንደያቤቱታው አናግረው እልፍኛቸው ከገቡ በኋላ መረጋጋት ተሳናቸው። አንዱን ሐሳብ ጥለው ሌላውን ሲያነሱ ቆዩ። ንጉሡ የአዳም ዘር የሚታዘዝላቸው ቢሆኑም እንደ ሰው የአይን ፍቅር እያንጓለላቸው ወዲህ ወዲያ ተንቆራጠጡ። እግዚአብሔር ለመረጠው መገዛት የጠየቀውን መስጠት እንጂ እምቢታና አመጽ ሰማያዊውን ኃይል ትእዛዙን እንደ መሻር መቆጠሩን ያውቃሉ። አንዳንድ ጊዜ ግን መሳፍንቱንና መኳንንቱ ሲከፋቸው ስልጣንና ሌሎች ጥቅማ ጥቅሞች በመስጠት ካህናት ሲያኮርፉ ደግሞ ግብር በመጣል በማብላትና ማጠጣት ይደልላሉ። ካለበለዚያ በተለይ ከቤተ ክህነት አባቶች ጋር የተጋጨ ንጉሠ ነገሥት በካህናት አድማ ከተመታበት ከነጋሲ ዘር ልጆች አንዱን አስይዘው ያስነሱና እከሌ የተባለውን የንጉሥ ልጅ አልጋውን ሊያሰጠው ተነስቷልና እንዳትወጋው ተገዝተሃል
እያሉ በስልጣን ላይ ያለው ንጉሠ ነገሥት ላይ ሕዝቡን ለአመጽ እያስነሱ ሁከትና ብጥብጥ ፈጥረው ሀገሪቱን ለችግርና ቸነፈር ይዳርጓታል። ካለበለዚያ ግን ሕዝቡ እግዚአብሔር እንኳን በአምሳሉ ለፈጠረው ሰው ይቅርና ለንብ ለምስጥ መሪ ፈቅዶላቸዋል፣ እሱ የቀባውን ማ ይጠርገዋል እያለ ሰጥ ለጥ ብሎ የሚገዛ ነው። ነገሥታቱም ይህን ስለሚያውቁ እባብ ለባብ ይተያያሉ ካብ ለካብ እንደሚባለው ከመሳፍንቱ መኳንንቱና ቀሳውስት መሪዎች ጋር አብረው እየዋሉ አብረው ግብር እየተቀመጡ ራቅ ያለውንም ሳይታሰብ ደረስ እያሉ እየሰለሉ የስልጣን ዕድሜያቸውን ለማራዘም ይሞክራሉ። የኢያሱም አካሄድ ለዚያ ነበረ። ይሄ ቀላማ ጀት አባቱ ገባ እያሉ ኢያሱ ለራሳቸው ብቻ በሚሰማ ድምፅ እየተንጎራደዱ በስጨት ቁጣ ቁጣ ይላቸው ጀመር። አሽከሮቻቸው ንጉሡ ሲቆጡ በረድ እስኪልላቸው ከፊታቸው ዞር ማለቱን ልማድ አድርገውታል። የለበሱት ባት ተሁለት ሱሪ ከላይ ቡፍ ብሎ ባታቸውን ከርችሞ ይዞታል። ከላይ ያጠለቁት እጀ ጠባባቸው ላይ የለበሱትን ጃኖ ጋቢ አሁንም ሰብሰብ ነካ ያረጉታል። ከመከም ጎፈሬያቸውን አበጥረው ከቀይ ሐር የተሰራ ሻሽ ግንባራቸው ላይ አስረውበታል። በቀኝ እጃቸው ጠጅ የተሞላ የቀንድ ዋንጫ ይዘዋል። ወህኒ አምባ ያሉ ድንጋይ የቀጠቀጣቸውን የመሃል ጣታቸውን ጎበጥ ብሎ ደድሮ አዩት። በወርቅ የተለበደው መጽሐፍ ቅዱሳቸውን ከሚደግፉት መከዳ ላይ ብድግ ሲያደርጉት እልፍኛቸው በነጫጭ ሰሌኖች ግጥም ተደርጎ ተሰፍቷል። ከማጤሻው ገል ላይ ቀበርቾ ይገጣል። ራስጌያቸው ላይ ካለው ግርግም ላይ የተሰካው ጠጅ ሳርና ጤና አዳምም የእልፍኟን ጠረን አሳምሮታል። የመብራት ነሐሱ ውስጥ የቅባኑ ዘይት ተጨምሮበት ይንቦገቦጋል። ጊዜው እየመሸ አካባቢው ጭር እያለ ነው። ጅቦች እየጮሁ ወደ መንደሩ እየተጠጉ መሆናቸው በጩኸት በሚብላሉት ውሾች ድምፅ ያስታውቃል። ወደ እልፍኟ ጉበን ሄድ ብለው አንገታቸውን በበሩ ሰገግ አድርገው ተመለከቱ። ጨለማው አይን ቢወጉ አይታይም። ስሜታቸው ሙሉ በሙሉ ውጭ ቢሆንም ወደ ውስጥ ተመልሰው ገቡ። ኮሽታ ሲሰሙ እንደ ሜዳ ፍየል ብትት ሲሉ ቆዩና እምቢ ብላው ይሆን? ነይ ብያት አሻፈረኝ ልትል አራት አደርገው ነው። መቼም ሴትን ለምክር አይጠሯት፣ ያው አዳሬ ልህድ ብላ ይሆን ረ ብትል ነው አሉና ደግሞ ከመቀመጫቸው ተነሱ። ምን ነው የኔ እህት አቁነጠነጥሽኝ? ወህኒ አምባ ያለ ሁሉ ታስሮ ሲፈታ የሚያምረው የቆንጆ ሴት ጉያ ነው እንጂ ተዚያ ሌላ እዚያ ምን ይጎላል? እዚያ ሴቶች አሉ ቆነጃጅት የሞሉት ግን እዚህ ነው። እኒህ አሳሳቾችን ማንም የነጋሲ ዘር ሲያይ እንደ ቡና ሱስ ያክለፈልፈዋል። ይሄ ቅንዳሻም ብቻውን ከመጣ እሱን አያርገኝ፣ አጋድሜ ነው ምገርፈው። እሱም ይሄን አያደርግም፣ ጸባዬን ያውቀዋል። ምን ሆነ እያሉ ኢያሱ ደቂቃዎች በጨመሩ ቁጥር ስጋታቸውም እየጨመረ ረጃጅም ማማ ላይ ወጥተው ወደ ንጉሡ እልፍኝ የሚቀርበውን ለማገድና አደጋ እንዳይጣል የሚጠብቁት ዘቦች ገና አልተቀያየሩም። ንጉሡ እንዲህ ራሳቸውን እያጋሉ እያቀዘቀዙ እንደቆዩ ዱካ ሰሙ። አይናቸው በሩን በስስት አየ። ለግላጋዋ ሎሚ ተረከዟን አስቀድማ ነጠላዋን ወረድ አርጋ እየተሽኮረመመች ስትገባ ለማየት አይናቸውን ጎለጎሉት። ልባቸው ከደረት አጥንታቸው ጋር እየተጋጨች ጮኸች። ባፋቸው ምራቅ ሞላ። አልተሳሳቱም። ዱካው የሰው ነው። ዱካው እየቀረበ እየተጠጋቸው መጣ። ፈጠን ብለው መደባቸው ላይ ወጥተው ቁጭ አሉ። ጭንቀቱን፣ መቁነጥነጡን፣ ብስጭቱን ሁሉ ዘነጉት። ከዚያ ይልቅ በፍጥነት ምን እንደሚሏት ያሰላስሉ ጀመር። ፈገግ ማለት፣ ጨዋታ መጀመር፣ ስትሽኮረመም ፍርሃቷን ለማስወገድ መጣር አለባቸው። ንጉሥ አይፈሬው ፍቅር እንዴት አደረገኝ ብለው በራሳቸው ሁኔታ ፈገግ አሉ። ገርበብ የተደረገው የጥድ ሳንቃ ሲጢጢጢጥ እያለ ቀስ ብሎ ተከፈተ። ልባቸው እንደ ከበሮ ድው ብሎ ድምፁ አየለባቸው። አይናቸው ተበሩ ላይ እንደ ጦር ተሰካ። አእምሯቸው አብሮ እያዜመ በሩ በስፋት ተከፈተ። ነጠላውን ያደገደገ አሽከር ወደ ውስጥ ገብቶ ለጥ ብሎ እራት ይቅረብ ጌታዬ ብሎ ሳይጨርስ ኢያሱ እንደ ግስላ ተወሩረው ጆሮው ግንዱ ላይ በጥፊ ያጮለው እንደ መብረቅ ጆሮው ላይ ውጣ ብለው ሲጮሁበት ጥላው ተገፎ ሹክክ ብሎ ወጣ። ኢያሱ በልፍኛቸው ውስጥ በልህ እየዘለሉ ፈረጡ፣ ተንቆራጠጡ፣ ጥርሳቸውን አፋጩ። የሰው ዘርም በሞላ ኃላፊነት የማይሸከም አሳማ አድርገው ሞለጩት። ወይኔ ይሄ ቀላማጅ የተጫወተብኝ አይደለም
መጥቶ ቁርጤን ቢነግረኝ እኮ ራሴ የምሰራውን አውቅ ነበር። ቆይምጣ ሁለተኛ ከፊቴ ይደርሳል። እንደገና በብስጭት እያለከለኩ አጓሩ። ለደቂቃዎች ግን የተፈጠረ መፍትሄ አልነበረም። ተነስቶባቸዋል ስለተባለም አሽከሮቻቸው በየስርቻቸው ድመት እንዳየ አይጥ ድምጥማጣቸው ጠፋ። ኢያሱ ቢበሳጩም ድካም ቢጫጫናቸውም የቀረበላቸውን ጠጅ በላይ ቢከለብሱትም አዝሎ አላሳፍራቸው አለ። እንቅልፍ አይናቸውን መድፈር ፈራ። ከሰቀቀን ከናፍቆት ከእልህ ጋር ተጣበቁ። ድንገት ግን ኮቴውን እንኳን ሳያሰማ መልእክተኛ ገብቶ እጅ ነሳ። እንደ አራስ ነብር መራዥ አይናቸውን አጉረጠረጡበት። እንሳ አንተ ማትረባ! እንደ ቋጥኝ የከበደውን ስድብ እላዩ ላይ የጫኑበት ሊረጋግጡት ተነሱ። ጋቢያቸውን ሽብሽብ አደረጉት። ጠጋ በል አንተ ሲሉት ወደ ኋላው አፈገፈገ። ኧረ በባታ ይዤዎታለሁ መጥታለይ አለ። እሱም ጉዳት ከመድረሱ በፊት መጥታለች መጣች። በስመ አብ! በአንድ ጊዜ ኢየሱስ ክርስቶስ አዞት ጸጥ እንዳለው ማዕበል ይደነፋ ይጋልብ ያፏጭ ያጓራ የነበረው ስሜታቸው ሰከን ጸጥ ረጭ አለ። ምን ሆነህ ቆየህ? በል ይቅር በለኝ እሸልምሃለሁ አሉ ተረጋ ብለው። ኧረ በባታ ይዤዎታለሁ በተናገሩኝ አይጸጸቱ። የጌታዬ ቁጣና ተግሳጽ ምን ይጎዳኝ ብለው ነው። መጣሁ ብላኝ ውርጭ በጆሮዬ ግንዴ እያፏጨ ብጠብቃት የውሃ ሽታ ትሆንብኝ መሰሉ ልቤ ተንጠልጥላ። ኧረ ጌታዬ ምን ይሉ፣ ኧረ ምን ይበጀኝ፣ ምን ይዋጠኝ ብል በጭንቀትና በፍርሃቴ የገደል ማሚቶ ሲያሾፍብኝ ከመስማት በቀር እምይዘው እምጨብጠው ጠፋኝ። ዘልዬ ገብቼ ነይ ውጪ አልል የጌታዬ ጓድ ስለሆነች ምኑ ይውጠኛል ብዬ ፈራሁ። ይኸዋ እንደ ሌት አውሬ ጨለማ ለብሼ ብርድ እየላሰኝ ጠብቄ ሳላወጣት ብመለስ አይለቁኝም አልሁና ሲል ንጉሠ ነገሥቱ አቋረጡት። አሁን በቃ ቶ ወንድሜ እንግዳዋን አስገባት፣ ተዚያ የምታደርገውን ታውቅ የለም ብለው ፈገግ ብለው ጸዳላቸው ችርፍፍ ብሎ እንደገና ሞላ። አውቃለሁ ጌታዬ ገበታ ይቀርባል ተዚያ። አረ ይህ ቃላማጅ በቃህ፣ ተዛ ወዲያ ያለውንማ እኔ እንጂ አንተ ምን አባካ ገባህ አሉት ፈገግ ብለው። እሺ ብሎ ፈገግ ብሎ ለጥ ብሎ ሰግዶ ሊያስገባት ወጣ። ኢያሱ ተረጋግተው እንደገና እመደቡ ላይ ወጥተው በወርቅ የተለበደ መጽሐፍ ቅዱሳቸውን አንስተው ወደ መቅረዙ ቀረብ ብለው የሚያነቡ መሰሉ። ልጃገረዷ ለግላጋ ሰውነቷን እያውረገረገች ገብታ ለጥ ብላ ሰገደች። ኢያሱ ቀና ብለው አዩአት። አረንጓዴ ጥለት ያለው ፈትል ቀሚሷ በዘንባባ ጥልፍ የተጌጠ ሆኖ ብርቱካናማ መቀነት ወገቧ ላይ ታጥቃለች። የእጅ አምባር አልቦ ከብር የተሰራ የአንገት ጌጥ አድርጋ ወይን ጠጅ ጥለት ያለው ቀጭን ኩታ ለብሳለች። እንዴት አመሸሽ የኔ እህት አሏት ተረጋግተው። እግዚአብሔር ይመስገን እሶ እንደምንዎ አለቻቸው። እንደ ምንጭ ውሃ ኩልል ብሎ በሚወጣው ድምጿ ድንቡሽቡሽ ካለው ሰውነቷ እንደ ጮማ ስጋ ቆረጥ አድርገው አፋቸው ውስጥ አስገብተው እንዳኘኩ ሁሉ ኢያሱ በአፋቸው ፈሳሽ ሞላ። መቼም አልፎ መጣለሁ እዚህ ስትኖሪ ምን ነው አላይሽ አሏት ጫወታ ለመጀመሪያ ያህል። የምትመልሰው ጠፍቷት ልጃገረዷ ተወራጨች። አየኔ ነገር ቁጭ በይ ሳልልሽ በነገር ጠመድሁሽ ብለው ሳቃሉና ነይ በይ ቁጭ በይ ነይ አሏት። ወለሉ ላይ ልትቀመጥ ስትል ኧረ በፈረሰኛው ጊዮርጊስ ይዤሻለሁ ነይ ወዲህ ተመደቡ ቁጭ በይ ቁጤጥ ብለሽ አትገፊውም አሏት። አጠገባቸው እየፈራች እየተቅለሰለሰች ሄዳ ቁጭ አለች። ቅድም በጥሞና ሳይሽ አይኖችሽ እኔ ላይ አልተነቀሉም ሳምን ነው አሏት። መከዳቸው ወደ ጉያቸው ሸጎጥ አድርገው እየተደገፉ። ልጅቱ ንጉሠ ነገሥት ቀርባም አይታም አታውቅም። የተማሩ ፍርድ አዋቂ እየተባሉ ሲወደሱ ስሰማ በሰው አምሳል አትመስላቸውም ነበር። ብዙ ጸጋ ያላቸው ልዩ ፍጡር አድርጋ ነበር የምታስባቸው። በእንጂ ጥያቄን መልሽልኝ አሏት። ልዝብ ብለው በአይናቸው ሙሉ በሙሉ ሳያዩዋት ኧረ እኔስ እንጃ ሁለመናውን ወደድሁት መሰል ሰው ጉድ እያለኝ ብላ ዝም አለች። ተይው ተረድቼዋለሁ። እኔ ደግሞ አንቺን እያየሁ ሳወድስሽ ነበር ሲሉ ልጃገረዷ ድንቅ ብሏት ትክ ብላ አየቻቸው። ኧረ አለች ሳታውቀው። እንዴታ አሏት ኢያሱ። እግዚአብሔር የቀባው ንጉሠ ነገሥት ያለም ገዢ ተኔ ደግሞ ምኔን ወደው ይልቅ አይቀልዱብኝ አለች። አሁንም ሐሳቧን ሳጨረሰው መሬት እያየች ስጋሽን ቀልድ አይደለም አሏት። ረገኝ ኧረ ቀልድ ነው አንቱ አለችና እፍር ብላ አንገቷን ደፋች። ማነው ስምሽ? ማን ነበር ያለኝ? አቀላማጅ ነግሮኝ ነበረ እኮ ማርያማዊት ነው አይደለም
አሏት በፈገግታ ዘና ብለው እያዩአት። እሷም በንጉሠ ነገሥት ስሟ ሲጠራ ፍንድቅድቅ ብላ ዘርዛራ ጥርሷ እስኪታይ ሳቅ ብላ በአዎንታ አንገቷን ሽቅብ ቁልቁል ነቀነቀች። ስሟን ሲጠሯት እፊቷ ላይ በደስታ እንደ መቅረዝ ጧፍ በርቶ ረገይ እኒህ ሰው ተልባቸው ነው አለች በሐሳቧ። የተቀዳውን ጠጅ ቅመሹ እንጂ ወይን ወማህሌት ያስተፌስሃ አልባበ ይባላል። መጠጥና ዘፈን ልብን ያረካል ማለት ነው። ደሞ ተጫዎች ንጉሥም ሰው ነው፣ ይበላል፣ ይጠጣል፣ ይወዳል አሏት። ከዚያ በመካከላቸው ጸጥታ ሰፍኖ ቆየና ልጃገረዷ ቀና ብላ በፍርሃት አየቻቸው። ጌታዬ፣ ኧረ መሸብኝ፣ የሚነግሩኝን ይንገሩኝና ሳይመሽ ልሂድ አለች። ቶሎ አይኗን መልሳ መሬት መሬት እያየች ወይት ነው የምትሄጂው? መሽቶ የለም ነገሬ ደግሞ በጆሮሽ እንጂ እንዲህ በሜዳ ነው። ሚስጥሬ ደግሞ ምን ነው የባኤላ ወፍጮ እንዲሆን ፈለግሽ አሉና ሃሃሃ ብለው ሳቁ። ቀና ብላ ጥርሳቸውን አየችው። ቀረብ ብለው ሲያዩትም ያምራል። አረገኝ አይቀልዱ፣ ወሬ ይንገሩኝ ልሂድ መልእክቱን አለች ኮስተር ብላ። የትም አትሄጂ፣ እዚሁ እኔን ጎኔን ስታሽኝ ታድሪያለሽ አሏት። ኢያሱ የሚያግባቧት መላቢያጡ ትእዛዝ መሰል ሐሳብ እየሰነዘሩ ልጃገረድ ነኝ፣ ገና ምሬን አልፈታሁም፣ ቤቶቼም ይቆጣሉ፣ ለሶ ይህ ምኑ ይነገራል አለች ከልቧ። ጥሩ ነዋ፣ ጨዋ እጅ የነካው አይወድም፣ ለቤተሰቦችሽም አትስጊ፣ እኔ በሽማግሌ አስነግራቸዋለሁ ብለው ትንሽ ተረጋጉና ርስትና ጉልታቸው ላይም አክልላቸውና ለድፍረቴ ካሳ ከፍላለሁ፣ አንቺንም በእኔ ስም ሁሉን ነገር አሟልቼ አስቀምጥሻለሁ፣ ሌላ ምን ችግር ይኖራል አሏት። ይሄን ሲሏት ለቁም ነገር እንደፈለጓት ስለተረዳች ህሊናዋ በሐሴት ተሞላ። በዚህ መሃል አንዱ አሽከር የእግር መታጠቢያ ገበቴና ውሃ ይዛ ስገባ ጌታዋ ከልጃገረዷ ጋር ሲያወሩ ስታይ የደነገጠች መስላ አንገቷን ወደ መሬት ድፍት ታረገችና ቆመች። እንደ ቆመች ግን እዚያ ወህኒ አምባ ሴት ወይዘሮ ሆነው ይኑሩና እዚህ ሲመጡ ታስሮ እንደተፈታ ውሻ ወንድነታቸውን ለመፈተን በየሴቷ ጭን ላይ ቆጥ ላይ እንደሚወጣ ዶሮ ቂብ ይላሉ። አበስ ገበርኩ እቴ ብላ በሆዷ አሰበች። በመሃል ንጉሡ ላመለ ያህል ፈገግ ብለው አንቺ ኮቴ ቢስ እንደ 40 እግረትል መሳብ እንጂ ኮቴ መቼም የለሽ፣ ድምፅ እንኳ አታሰሚም አሉና ሲገስጿት መልስ መስጠት እንደሌለባት ስለምታውቅ ለጥ ብላ ሰግዳ አጥፍቻለሁ ጌታዬ፣ እግርሆን ልጠቦት አለች። ቀና ብላ ሳታይ ኢያሱ ማርያማዊትን ሳቅ ብለው አዩአት። ዛሬ እኔ ልጠቡህ ጌታዬ አለች ከተቀመጠችበት ብድግ ብላ። ምን ትጠይቂያለሽ? ባይሆን እሱን እርጅን እንጂ አለች አሽከሯ ድምጿን ሳታሰማ። ኧረ በፍጡም እሷ ምን አባቷ ልትሰራ፣ ኧረ ቁጭ በይ በጊዮርጊስ ይዤሻለሁ አሉ ቀኝ እጃቸውን ሰደድ አድርገው እጇን ጎተት እያረጉ። ለዛሬ እኔ ልጠቡህ፣ ወዲያውስ የሴትና ቄስ እንግዳ የለውም ይባል የለ አለችና አሁንም ዘረዛራ ጥርሷን ብልጭ እያረገች ቅልስልስ አለች። ምን አልሽ? የሴትና ቄስ ጫወታም ታውቂያለሽና ሲሉ አሽከሯ ብስጭት አለች። ረገይ እሳቸው ራሳቸው እንኳን ስንትና ስንት ጊዜ ሲተርቱት የኖሩትን ይህን ጉፋያ ተረት ይህች አንድ ፍሬ ልጅ በመናገሯ አሁን ይሄን ያህል አስገርሞ ያስቃል ብላ በሆዷ አፌዘች። በአንድ ጊዜ ረታሽኝ እኮ ማርያማዊት፣ እሺ ጠቢኝ፣ የሴትና ቄስ እንግዳ የለውም ማልሽ፣ ነይ አንቺ አቀራርቢላትና ብርዱ ጀርባዋን እንዳይመታት በሩን ግጥም አርገሽ ዘግተሽ ውጭ አሏት። አሽከሯ ለጥ ብላ እጅ ነስታ የተባለችውን አቀራርባ አንቺ ትሻይ ብላ ወጣች። ኢያሱ ማርያማዊት እየረዳቻቸው ባተተ ሁለት ሱሪያቸውን አውልቀው ጋቢያቸውን ከወገባቸው በታች ገልደም አርገው ተስተካክለው ቁጭ አሉ። ማርያማዊት ነጠላዋን ወርወር አድርጋ የአንገት ጌጧን እያንሿሿች በርከክ ብላ ጧ እያረገች እያሸች ስታጥባቸው ኢያሱ ወገቧና ዳሌዋ ላይ አይናቸውን ተክለው በድንቡሽቡሽ አካሏ ፈዘው እንደቆዩ አጥባ ከመጨረሷ በፊት የግራግራቸውን አውራጣት ሳም አደረገቻቸው። ተባረኪ ብሩኩኝ፣ ንጉስም ይሆን ልጅ ይስጥሽ ብለው መረቋት። ንጉስም ይሆን ልጅ ውለጂ እምትለው አባባላቸው ግን እንደ ለጋ ቅቤ መሐላናቷ ላይ ቁጭ ብላ እየቆየች በመቅለጥ ወደ ልቧ ስትንቆረቆር ሰማቻት። ንጉስ ወልዳለሁ ብላ አስባ አታውቅም። ከንጉስ ጋር መደብ ላይ ወድቃ እንዲህ እንደ ቀልድ ንጉስ ስትወልድ የንጉስ እናት ልትባል እንዲህ በቀላሉ ከክብርና ማዕረጓ ሽቅብ ከፍ ብሎ የንጉስ ዕቁባት ልትሆን በአሽከር ተከባ ሊሰገድላት አማልጅን አሹሚን እየተባለች ልትለመን እንዲህ በቅጽበት እሳት እንደነካው የደጋ ድንች ብስል ትርክክ ብላ ንጉሠ ነገሥቱ ሊበሏት በእኒያ አለንጋ ጣቶቻቸው ሰውነቷን ሊደባብሷት ዘውድ የተሸከመው አንገታቸው ውስጥ ገብታ ሽጉጥ ልትል በዛ አምሮ በተነጠፈ ጠፍር አልጋ ላይ እሷ ከስር እሳቸው ከላይ ሊሆኑ
ብርሃኑ በሚንቦገቦግ እልፍኝ ተራው አካሏ ቅባ ቅዱስ ከተቀባ የንጉሠ ነገሥት አካል ጋር ሊዋሃድ ማርያማዊት ድንቅ ግርም አላት። ወይ ጉድ እናንተ! ወይ ቀና ያውቁ! አቤት ያንተ ሥራ ያንተ ታምር! ወይቺ ጉዳም የቅዠት ቀን እያለች ስታስብ በአለላና ሰበዝ የተሰራው ጠረጴዛ ተነስቶ በረቂቅ ዲዛይን የተሰፋው ሞሰብ ወርቅ ቀረበ። አሽከሯ ሞሰቡን ስከፍተው የበግ ጥብስ መዓዛ እልፍኟን አጥለቀለቃት። መረቁ እንጀራው ውስጥ ድረስ ዘልቆ አረስርሶታል። ማርያማዊት በአንድ ሞሰብ እጇን ዘርግታ ከንጉሱ ጋር ለመብላት አልቻለችም። ስለዚህ ኢያሱ እያግባቡና አልፎ አልፎም እያስገደዱ አጎረሷትና ማዕዱ ተነሳ። ጠጅ እየጠጡ ለግማሽ ሰዓት ተጨዋወቱ። ኢያሱ በቅርብና በርቀት ያሉ ዘቦቻቸውን እማማ ላይ የሚጠብቁትን ቃፈሮች ዘግይታ በወጣችው ጨረቃ ብርሃን እየተመለከቱ ደጅ ወጥተው ገቡ። ማርያሜ ተገትሬ ነውና የዋልሁት ጎኔን ላሳርፈው አንቺም ብለው እጇን ጎተት አደረጓት። ድንገት ስለሆነባት ሰውነቷ ሚዳቁ ውጦ እንደተኛ ዘንዶ ውጥርጥር አለ። ንጉሱ ክንዳቸውን ጠንከር አርገው ወደሳቸው እያስጠጉ ደበስ ደበስ ሲያደርጓት ሰውነቷ ዛል ሙሽሽ ያለባት መሰላት። ረገኝ ዛዲያ ይልቀቁኝ እንጂ አለች ድንገት። ካለማር ጠጅ በቀር ልክስክስ መጠጥ ያለመደው የንጉሱ ትንፋሽ እንደ አውሎ ነፋስ በአፏ እየገባ ልቧን አርገበገባት። በአፋቸው አፏን ሲጎርሱ በለስላሳ ገላቸው ላይ ዓለምን ረስታ ዘፍ ብላ ወደቀች። ረገኝተው ጉበኑ ክፍት ነው ይቆዩማ ስትል ለቀቅ አደረጓት። ደጃፉ ተዘጋ፣ መብራቱ ጠፋ። ማርያማዊት አገጯን ይዛ እንደ መተከዝ ብላ በጨለማው ውስጥ ቆመች። ድንገት ፍርሃት ጥርሷን ያፏጨው ጀመር። ረስታው እንጂ ለካ የመጀመሪያው ያልጋ ጨዋታ ስቃይ ነው። በፍርሃት ልጓሙ እንደተሳበ ፈረስ ወደ ኋላ ለመሄድ እግሯን አነሳች። ኢያሱ ማርያም የት ሄድሽ ሲሏት ሁለት ልብ ሆና ቆመች። አለሁ አለች። መጠጋት መንቀሳቀስ ግን ከበዳት። ሰውነቷ ወባ እንደያዘው ሰው ተንቀጠቀጠባት። ኢያሱ ሰጉ። ከመኝታቸው ላይ ተነሱ። የት ሆነሽ ነው? ደህናም አይደለሽ እያሉ ንጉሠ ነገሥቱ እየደባበሱ ወደሷ ሲመጡ ተጋጩ። ሽምቅቅ አለች ማርያማዊት። በጣታቸው ዳበሳ አደረጓት። ልብሷ ወልቋል። ሰውነቷ እንደ ሳት ይፋጃል። ጡቷ እንደ ወስከምቢያ አናት ተገትሯል። ምን ነው ምን ሆንሽ አሏት። ወደ ሰውነታቸው ጠጋ እያረጓት አረገኝ ነግሬው የለ ፈራሁ አለች። እጃቸውን ለማስለቀቅ እየታገለች አዎ ሰምቼሻለሁ፣ እኔስ ፍላጎቴን ገልጬልሽ የለም? አዎ ገልጠውልኛል፣ ግን ፈራሁ። ዛዲያ ይቆዩ እንጂ ንጉሠ ነገሥቱና ማርያማዊት እየታገሉ እመደቡ ላይ ወጡ። ትንፋሻቸው ጨመረ። የላብ ጠረን እልፍኟን አፈናት። ማርያማዊት በ9ኛ ወሯ ወንድ ልጅ ተገላገለች። ኢያሱ ልጁ የተወለደ ቀን ሕልማዩ ቋጥኝ ውስጥ የተቀመጠ የሳት አሎሎ ከግራቸው ስር ጎንበስ ብለው ያወጣሉ። ያን አሎሎ ጠረግ ጠረግ ሲያረጉት አካባቢውን ደማቅ ብርሃን ያጥለቀልቀዋል። ምን ጉድ ነው ብለው ሲገረሙ አሎሎው እንደ ሰው አፍ አውጥቶ ብርሃኑን ፈንጥቆ ያንተ ነኝ እያላቸው በርግቦች ተከቦ ወደ ላይ ያርጋል። ብርሃኑም ይበልጥ እየደመቀ ይበልጥ እየሰፋ ይሄዳል። ኢያሱ ከእንቅልፋቸው ተነስተው ዳዊታቸውን ደገሙ። በነገታው አመሻሹ ላይ ከወይዘሮ ማርያማዊት መልእክተኛ መጣ። ወንድ ልጅ ከነቃጭሉ መወለዱን ሰሙ። ኢያሱ ወደዚያው ጺማ ገሰገሱ። ራእያቸውን ለመኳንንቱ ተናገሩ። ወደሷም ጠጋ ብለው ማርያሜ ቅዱስ ጊዮርጊስ ምስክሬ ነው፣ ይህ ሕፃን መንግስቴን ይወርሳል፣ በዘመኑም ሰላምና ደስታ ይሆናል። እግዚአብሔር በገሃድ ነው ያሳየኝ። ይህ ባይሆን ከምላሴ ጠጉር ይነቀል፣ ስሙንም አስማ ጊዮርጊስ ብየዋለሁ አሏት። ማርያማዊትም ጸሎት አዘውታሪ ክርስቲያን ነበረችና ተአብዮ ነፍሴ ለእግዚአብሔር ዘሬ የትህትና የለዓመቱ እስመ ገብሪ ልትሃይ ለአብያተ ብላ ጸለየች። ከዓመታት በኋላ ብዙ ናዝራውያን የግስላ ለምድ ለብሶ ጦር ይዞ ከግቤ ወደ ኢናሪያ አባቱን የሚከተለውን የ10 ዓመቱን አስማ ጊዮርጊስን በማየት ስለ ልጁ ታላቅነት የታያቸውን ራእይ ተናገሩ። አስማ ጊዮርጊስ በ12 ዓመቱ ከናቱ ከማርያማዊትና ካደገበት ቄ እንደምቦሳ ተመንጭቆ ከመሄዱ በፊት አጤ ኢያሱ ወደ አጸዱ እጁን ይዘው ወሰዱት። እንደ መርግ የሚጫንን ሰቆቃ በዚያ ሕፃን ጫንቃ ማስቀመጥ ጢስ እንደበላት ምስጥ ቋሚዎቿን እንዳነከቱባት ጎጆ ጭርንቁስ አድርጎ የሚያጣምም ነበር። አባት የወደፊቱን ክብር አስቦ የልጁን ሳቅና ጨዋታ ሊገል እጣቶቹን ማንቁርቱ ላይ ሲያስቀምጥ ምነው አያስጨንቅ?
ምነው አያሳዝን? ኢያሱ በልጃቸው ዕጣ ፈንታ ልባቸው በሐዘን ሟሟች። ግን ሁሉም በጊዜው መከወን ነበረበት። ስለዚህ በካፋ ናስኪ ልጄ አሉት። ኢያሱ የልብ ምታቸው ልጓሙን እንደለቀቁለት ፈረስ ባንዴ እየፈጠነ አስማ ጊዮርጊስ የአባቱ አጠራር ግራ አጋባው። አባቱ ግን አስማ ጊዮርጊስ ብዬ ስም ያወጣውልህ እኔ አይደለሁ አሉት፣ በአባትነት እያባበሉት። አሁን ደግሞ ስምህን የምቀይረው እኔ ነኝ። አንድ ናዝራዊ ስምህ በካፋ እንዲባል በራእይ የታያቸውን ነገሩኝ። ተኔ ፈጣሪ ይበልጣልና እኔ ያወጣሁልህ ስም ተዛሬ ጀምሮ ይቀየርና በካፋ ተብለህ ትጠራለህ አሉት። ዛዲያ አሽከሮች እሺ ይላሉ? አዲሱን ስሜን ብነግራቸው አስማ ጊዮርጊስ እያሉ ነው እኮ የሚጠሩኝ አለ ወደ አባቱ ጉያ ጠጋ እያለ። እነሱን ተዋቸው፣ ሁሉንም ተዋቸው። ተንግዲህ እንኳን እነሱ እኔና ማርያሜም አናይህ አሉና አይናቸው ቡዝዝ ብሎ የጺማ አድማስ ላይ ተሰካ። በካፋም ትንሿ ልቡ ድው ድው እያለችበት ወደ አባቱ ጉያ ይበልጥ ተጠጋ። አባትና ልጅ ቅስማቸው ተሰብሯል። የበካፋ አይኖች ቡዝዝ ብለው እንደ ብይ በእንባ ፈሳሽ ይንከላወሳሉ። ከወላጆቹና ከዘመድ አዝማድ እንደሚነጠል በወሬ ጫፍ ጫፉን ሰምቷል። ሁሉም ሰው ይወደዋል። ለምን እንደሚለዩት ግን ለሱ ግልጽ አይደለም። ስለዚህ አባቱን ለመማፀን ሲያስብ በካፋ እንባው በአይኑ ሞላ። አባባ ከእናንተ አይለዩኝ አለ አንጀት በሚበላ ድምፅ ሳግ እየተናነቀው። አይዞህ ልጄ፣ ለሀገር ሰላም የእርስ በርስ ደም መፋሰስን ለማስቆም ከሐሴትና ተድላ በፊት ስቃይና መከራን መቀበል የነገስታት ልጆች የነበረ ስሪት ነው ብለው ልጃቸውን ጸጉሩን እየደባበሱ አዩት። እንጂማ ጠልቼህ አንቅሬ ልተፋህ ፈልጌ እንዳይመስልህ ልጄ፣ እንደ አሹቅ ወደ አምባይም ወረውርህ አሉት። በካፋ በስቃይ ቆፈን እየተንቀጠቀጠ ይቁለጨለጫል። ብቻውን ቢሆን ጮሆ አልቅሶ በወጣለት ነበር። ግን ከአባቱ ጋር ነው። አባቱ ጩኸቱን ልቅሶውን ማየት እንደማይፈልጉ በትንሹ አእምሮ አውቋል። ከዚያ ከሚያምር ቤተ መንግስት በፍቅር ከሚንከባከቡት ወላጆቹ የግስላ ለምድ ለብሶ ቢሻው በዳኞች ወይ በፈታዮች ካለበለዚያም በቤተ መንግስቱ ባሉት 5 በሮች በአንዱ ወጥቶ በሚሄድበት ሁሉ እንደ ታቦት ከሚሰግድለት ህዝብ ርቆ ከዛፍ ጫፍ ሁሉ በላይ በጣም ከረዘመ ተራራ አናት ላይ ኑር ከመባል ወዲያ ምን ቅጣት ይኖራል? አባትና ልጅ የፍርሃት ቅኝታቸው እንደተስማማ ሁሉ በሐዘን ቅኝት በጋራ ህቅ ብለው አዜሙ። ሁለቱም በዜማው ፊታቸው ገረጣ፣ አይናቸው የበሰለ ቲማቲም መሰለ። አጤ ኢያሱ ሌላ ተናጋሪ ቢኖር ለረጅም ጊዜ ዝምታን በመረጡ ነበረ። ያኔ ጊዜ ግን የዝምታ ሳንቃውን የግድ ራሳቸው በርግደው መግባት ነበረባቸውና ጉሮሯቸውን እንደ ቢላዋ ሳልሳል ጠረግ ጠረግ አደረጉና የኔ ልጅ ሲጀምር ሁሉም ነገር መልካም ነው። እየቆየ ግን እንክርዳድ፣ አበቅ፣ ቆሻሻ ይፈጥራል። የመጀመሪያው አምባ ደብረ ዳሞም ቀደም ሲል ተግባሩ ሌላ ነበር። በአምባው ላይ ከድንጋይ የተፈለፈሉ ዋሻዎች አሉ። ዋሻዎቹን ካለ ንጉስና ወንድ ልጁ በስተቀር የሚያውቃቸው አልነበረም። ስውር መግቢያ ስላላቸው ሁለቱም ሲገቡና ሲወጡ ማንም አያያቸውም። እያንዳንዱ ክፍል ከላይና ከምድር ውስጥ የሚገኝ ወለል አለው። ወለሎቹንና ጣሪያዎቹን የሚያገናኙ ደግሞ የድንጋይ አምዶች አሏቸው። አምዶቹ ውስጥ እንደ ፈርዖኖች መቃብር ስውር ኪስ አለ። ነገስታቱ ሀብታቸውን እዚያ ውስጥ ነበር የሚያስቀምጡት። በሀገር ላይ ችግር ሲመጣ ንጉስና አልጋ ወራሹ ብቻ በስውር መግቢያው ገብተው የሚፈልጉትን ያህል ወርቅ ዘግነው ይወጣሉ። ካለበለዚያ ግን ሀብቱን ማንም ሳያባክነው ከትውልድ ወደ ትውልድ እንደተከደነ ይተላለፍ ነበር። እየቆየ ግን የመናፍስት ሽብር ወደ ንጉሳውያኑ አጥር ግቢ ገባ። ሚስጥሩን የሚያውቀው ልጅ ለሀብቱና ለስልጣን እየጓጓ አባቱን መግደል፣ ወንድሞቹን ለማጥፋት መፋለም ጀመሩ። በዚህ የህዝብ ህይወት ይናጋና ይዘቅጥ ጀመረ። ይህን ችግሩን ለመፍታት መላ ሲመታ ቆየና የነጋሲ ዘሮች በደብረ ዳሞ አምባ እንዲቀመጡ ተወሰነ። ይሁን እንጂ ዮዲት ተነስታ ነገስታት ለዘመናት ያኖሩትን ሀብት ዘርፋ ቤተክርስቲያኖችን አቃጥላ የነጋሲ ዘሮችንም ፈጀቻቸው። የኔ ልጅ እንደገና የነጋሲ ዘሮችን ወደ አምባ መስደድ የተጀመረው ከዛጉዌ ሥርወ መንግስት ቀጥሎ የሰለሞናዊውን ሥርወ መንግስት ባስመለሱትና ክብረ ነገስት የተባለውን መጽሐፍ በጻፉት በጻድቁ በአጤ ይኩኖ አምላክ ጊዜ ነው። ይህ የሆነው በ1270 ዓመተ ምህረት ከዛሬ 400 ዓመታት በፊት ነው። በይኩኖ አምላክ ዘመን በወጣው ደንብ መሰረትም ወደ አምባ የሚላኩት የነጋሲ ዘሮች የቀዳማዊ ምኒልክና የንግስተ ሳባ ዘር ያላቸው ብቻ እንዲሆኑ፣ ንጉሠ ነገስቱ በጽኑ ሲታመሙ እሱ የሚያወርሰው ስልጣን
ስልጣኑን እንዲረከብ ሳይናዘዝና ከሞተም መኳንንትና መሳፍንት አምባው ላይ ከሚኖሩት የነጋሲ ዘሮች መሃል አንዱን እንዲሾሙ ደንብ ወጣና የነጋሲ ዘሮች ወደ ግሸን አምባ ተላኩ። ከአምባው ላይም እንደ አጤ ዘርዓ ያዕቆብ የመሳሰሉት ታላላቅ ነገስታት እየተነሱ የሰለሞናዊውን ስርወ መንግስት እያስፋፉ ህዝቡን ሲያስተዳድሩ በ15ኛው ክፍለ ዘመን የተነሳው የገራድ ኢብራሂም ልጅ ግራኝ የግሸን አምባን ሀብትና ንብረትን ዘርፎ ገዳማትን አቃጥሎ የነጋሲ ዘሮችን በሰይፍ እየቆረጠ ሌሎችንም ከአምባው ቁልቁል እየወረወረ ፈጃቸው። በኋላ ሰውና እንስሳት ሁሉም የሚፈልጉትን ለማግኘት ይኳትናሉ። ሰው ግን የፈለገውን ሲያገኝ የተሟላ ደስታ ስለሌለው ከሌሎቹ ይለያል። የእንስሳትና አዋፍ ዜማ ሲመሳሰል የሰው ልጅ ዜማ ያለያየው የፈለገውን ሲቀበል መርካት ያለመቻሉ ችግር ነው። ሰው ዘላለማዊ ደስታውን መልሶ ለመጎናጸፍ ዜማውን አንድ ለማድረግ ይችን ደላይ ዓለም ጥሏት መሸሽ አለበት የሚል ፍልስፍና ያላቸው ዓለም በቃኝ ያሉ መናያን የሚኖሩበት አምባ ላይ አጤ ፋሲለደስ የነጋሲ ዘሮችን በግዞት ላኩ። አንተም ልጄ 12 ዓመት ሞልቶህ ብዘገይም ከእንግዲህ በነጋሲ ዘርነትህ ወደዚያው ወደ ወህኒ አምባ ትሄዳለህ። በዚያም ላልተወሰነ ዘመን ለኃይልና ክብር የሚያበቃውን የዜማ ቅኔ፣ ብሉይና ሐዲስ መንፈሳዊ ትምህርት ትቀስማለህ። በአምባው ላይ የሚኖረው የነጋሲ ዘር ሁሉ መሰረታዊ ፍላጎቱ ይሟላለታል። ያ ግን ደስታን እንደማያጎናጽፍ እሙን ነው። የሚቀምሰው እንዳይጠግብ ወይንም ጭራሹን ፍላጎቱ እንዳይዘጋ ነው። በወህኒ አምባ ቁራሽ የቀመሰ አንድ ቀን እንደሚጠግብ ተስፋው ግዙፍ ነው። ግዙፍ ተስፋ ሲኖር ግን ግዙፍ ምቀኝነትም ይኖራል። የነጋሲ ዘሮች በሙሉ ያን ተስፋ በጉጉት የሚጠባበቁ ናቸው። ስለዚህ አንዱ የሌላው እንቅፋት ነው። እንቅፋት ተዘሎም ተፈንቅሎም ተቆርጦም ተሾልኮም ሲታለፍ ጉዳትን ያመጣል። ይህን ጉዳት ለመቀነስ ነው እነ ፋሲለደስ ዓለም በቃኙን ከዓለም ናፋቂዎች ጋር ያዳበሏቸው። የሁለቱ ፍላጎት ይለያያል። ኃይላቸው ግን ተመጣጣኝ ስለሆነ አንዱ ሌላውን ጥሎት አይሄድም፣ ይጓተታሉ። በኩል መጠን መጓተታቸው አብሮ ያኖራቸዋል። ሳይረኩ መኖር መቻል የነጋሲ ዘሮችን ሕሊና ያደክመዋል። የነጋሲ ዘሮች ቀጣይ ነጋሽ እኔ ነኝ የሚለው ተስፋ ደግሞ ዓለም በቃኞች ይቻለም ከንቱ ናት፣ ከጊዜያዊ ደስታ ይልቅ ለዘላለማዊ ሕይወታችን እናስብ በሚል ሃይማኖታዊ ትምህርት ይከሽፋል።